ይቅርታ ማልቀበልበት ምንም አይነት ምክንያት አለ ብዬ አላስብም። ውስጤ ላይ ጭንቅላቴ ላይ እየረበሸኝ ስለሆነ ነው ዛሬ ይቅርታ ጠይቄ ለምን አልገላገልም ብዬ አንተ ጋር የመጣሁት እና ስለዚህ ይቅርታን ተቀብያለሁ። እኔም ምናልባት በየትኛውም ነገር ተቆጥቼ ወይ አንተን አናድጄ ወይ የማይሆን ነገር ፈጥሬብህ ከነበረ ከዚህ በፊት በጣም ይቅርታ እየተጠያየቀ ነው ማለት ነው። እንግዲህ ዛሬ ፈረንጁ እንደዛ ሲሆን የነበረው እኛ ሁሉ ስንሰድበው የነበረው ፈረንጁ ዛሬ አብርሃምን ይቅርታ ጠይቋል። 100 አንተ 10ን ብታጠፋ ሩታ 100ን ያጠፋችው እሷ ነች። ለልጃችሁ ብቻውንም ነው ምንድነው ካለማ በላው ጠፋኝ፣ ጉዱ ጠፋኝ አባባሉም ማለት ነው። እና እሷ ነች ተጠያቂ የምትሆነው ለልጃችሁ ብቻውን ማደጉ እሷ ነች ተጠያቂ መሆን ያለባት እያለ ላብልሽ እየበጨቃት ነው ማለት ነው። ወይ ጉድ! እህቴ ስትላት ባል ያመጣህላት አንተ፣ ምን ያመጣህላት አንተ? አሁን አዙለህ እንዲህ ተአደባባይ ታሰጣታለህ? ወይ ዘንድሮ፣ ወይ ዘንድሮ፣ ወይ ዘንድሮ! እናንተ ማን ነው የሚታመነው? ቆይ እስቲ ማንን እንመን እንዴ? አረ ጉድ ነው! አረ ጉድ ነው! ይሄ ነገር ምንድነው ነገሩ? ዳልዳል እቺ ዳልዳልታ አለ ሄልሚላ ተጠንቀቂ፣ ተጠንቀቂ፣ ተጠንቀቂ። ሄልሚላንም እንግዲህ ወንድም እንደ ወንድም ልሆናት እፈልጋለሁኝ፣ ሁሉንም ጓደኞችህን ይቅርታ ጠይቃለሁ ብሏል። እንግዲህ ቀንም የሰማችሁትን ሰምታችኋል። አዳሜ እናንተ በአደባባይ ስንባላ የሩታ ደጋፊ የሄልሚላ ደጋፊ የምን ደጋፊ እያልሽ ሩታም ሄልሚላም ድራማቸውን እየሰሩ ነው፣ እየተወኑ ነው እንጂ አብርሽ ከሩታ ጋር ነው ያለው። ይሄው ነገሩ እንግዲህ አሁን እየተፍለጠለጠላችሁ መጣ ማለት ነው። የሩታና አብርሽ በጭራሽ አልተለያዩም። ድራማቸውንና እንግዲህ የሄልሚላም ቻናል 100 ሺህ እስከሚገባ የአብርሽም 500 ሺህ እስከሚገባና የሩታ ደግሞ 300 ሺህ እስከሚገባ ድረስ ነበር። አሁን ሁሉም እየተዳረሱ ስለሆነ ነው ይሄ ነገር ብርቅርቅርቅርቅር ያስበለው እና እነዛኞቹ ደግሞ ማለት ነው ያ ደግሞ አንድ ጥቁር አዝሙድ መጥቷል። ብዙ ነገሮች ሲያወራ ነበረ ዛሬ። እናንተ ከቤተሰብ መሀል አትግቡ ዙረው እነሱ ይሄው ለሚዲያ ብላ ነው ብዙ እንደዛ ሰኮን የነበረው። አይድል አይ መዋረድ የዘንድሮስ ነገር ይቅር አይነገር እያላችሁ ነው ቶሎ። ለማንኛውም እኔን ሸላይ እያረጋችሁ እናንተ እኔ እኮ ወሬ እያስተካከልኩ የማመጣላችሁ እህታችሁ ነኝ። ስለዚህ ቻናሌን ትንሽ ከፍ አድርጉልኝ እሺ ውዶችዬ። እስቲ እንደው ይችን ወር 3 ወር ምናምን እስቲ አስልሽ ያስገቡኝ። ምን አለበት እኔ እህታችሁ አይደለሁኝ? በትርፍም ባሮጌውም በአዲሱም እየመጣችሁ ላይክ ሸር ሰብ እያረጋችሁኝ አበረታቱኝ ማለት ነው። እንደዚህ ወሬ የምናወራበት የት እናገኛለን ማለት ነው። ስለዚህ ፈረንጁ ግን ገርመኛል። ባላንጥታላት እንዲህ ደስታን የመሰለ ባላንጥታላት መኪና ስታሸልማት ምናምን። እኔ ግን አንዳንዴ እንትል የሆነ የማስመሰል እንትል እያለ ፈረንጁ ማለት ነው ከድሮ ጀምሮ ይሄ ነገር ድራማ እንደሆነ ይታወቃል። ስለዚህ አስመስሎ የሆነ ሊዘባልቅ ሲል መለስ የሚያደርገዋልና ለማንኛውም ዛሬ እንግዲህ አብርሽ ይቅርታ አድርጎለታል። እንዴት ነው ያ ሁሉ ነገር ተደራርጋችሁ በአንድ ይቅርታ የምትባባሉት? ድራማችሁ እንዳንለባቸው ነው እንዴ? ይቅርታ እንግዲህ በቅርቡ ሰርጉ ጠብቁ ተብለናል። ሰርጋችሁን እንጠብቃለን ማለት ነው። ድሮም ስላልተጣላችሁ ሰርጋችሁን እየጠበቅ እንግዲህ እሱ ደግሞ ሩታም ትልቅ ነች፣ ዳኒም ትልቅ ነው፣ ምናምን ትልቅ ነው። ትልቅና ትንሽ ምናምን መጣጣው። አንተስ ይኸው በእጅ ቦልጭህን አንገፍጥጠ ትልቅ ሰው ሆነህ የለም እንዴ? ፈረንጁ ትንሽ ልጅ ነው፣ አንተ ትንሽ ልጅ ሆነህ ነፍስ አውቀህ
ይቅርታ ታልከኝ ምንም ችግር የለው ይቅርታ አደርግልሃለሁ አለ። በአንዴ ይቅርታ። ተው እንጂ አትጫወቱብን። አዳሜ ተበላሽ። ሩታ ሄርሜላ ከረሜላ ስትይ የነበርሽው ሰው በሙሉ እንግዲህ እየተበላሽ ነው ማለት ነው። ይሄ ድራማ ነው። ሄርሜላና ሩታ እየተነጋገሩ አብረው እየዋሉ ይህን ልበሽ፣ ይህን ልልበስ፣ ይህን ዛሬ አንቺ ቀይ ልበሽ፣ ነገ እኔን እንደዚህ ልልበስ እየተባባሉ ልብስቲካቸው እኔ እኮ ከመጀመሪያው ጀምሮ እነሱ ሁለቱ ድራማ እየሰሩብን ነው ብያለሁ። እንግዲህ ሄርሜላም እርጉዝ አይደለችም። ያው እርጉዝ ነይ ብለሽ እንደዚህ ነይ ቶሎ ተባብለው፣ አብሪስ ደግሞ የመጀመሪያ ጊዜ ለምን አልቀበልም ማለት ከዛ እንደገና ሩታ ደግሞ አዎ ተቀበል ምንም ችግር የለውም ምናምን አለችውና ከዛ መጣና ተቀብል ያለው ልጅ አለ ሲል እንግዲህ ትናንትና ሁለቱ ማንን ብመርጥ ይሻላችኋል እያለ ነበረ ማለት ነው። አሁን ደግሞ የምትበልጥብኝ ሩታዬ ስለሆነች ወደ ሩታዬ ተመለስኩ ብለን ልሸውደን ማለት ነው። አይኛ ሁልጊዜ እንደተሸወድ ይሄው አመቱን ሙሉ ስንሸወድ እዛ ጋር እዚህ ጋር ስንብላላ ይሄው አለን አመት ሞላን። በእነሱ ነው የምንብላለው። ይሄው በእነሱ እንግዲህ በእነሱ ቻናራችን ያረጃል ማለት ነው። በቃ አለቀ። ስለዚህ ጉድ አንዳንዶቻችሁማ እንዲሁ ግልብጥ ብላችሁ እኔ እንኳን አንዳንዴ ሩታን እንትን እላታለሁ እንጂ ሩታን እንትን ያልኳት በዛ በቪዲዮ ራቆት ቪዲዮ በሱ ምክንያት ነው። እሱም ውሸት ነው። ውሸት ራቆት ቪዲዮ የለ እንትን ቪዲዮ የለ ምን ቪዲዮ የለ ሩታ ሄርሜላና አብርሽ መጋረጃ የለ ምን የለ በቃ የውሸት ውጭ ሀገር የለ። እስቲ ውጭ ሀገር ተወጡ ዛሬ ይወጣሉ ተብለዋል ነበር። እስቲ ለምን አልወጡ? ኧረ ጉድ። ለማንኛውም ውድ ቤተሰቦች ለማንኛውም አትባሉ። እኔ እውነቴን ነው የምላችሁ። አትመኑ። እኔ ታሁን በኋላ አላምንም ብያችኋለሁ። እኔ አላምንም። ለምን መሰላችሁ? እንዴ ጉድ እኮ ነው። ዛሬ አይታችኋል አይደል? እኔ ፈረንጁ በዚህ ሁኔታ በዚህ ነገር ይመጣል ብዬ በደቂቃ እንደዚህ አብርሽን ይቅርታ አድርግልኝ ምናምን በአንዴ ይቅርታ። ቆይ እናንተ እንዴ ይቅርታ እንኳን ያው ይቅርታ እንትን አንዴ ምንም እንትን የለውም ማለት ነው። ሰውን ይቅርታ ለማለት ጥሩ ነገር ነው። ግን እንዴት ነው በአንዴ ይቅርታ እንደዚህ የሆነ እንትን ምን ነበር የሚባለው? ለማንኛውም አታስመስሉ። በቃ እኛም ይለጋጉ። እንደዛ የሄርሜላም ደጋፊዎች ሆኑ የሩታም ደጋፊዎች ሆኑ የአብርሽም ደጋፊዎች ሆኑ ይለጋጉ። እናንተ አንድ ሁኑ። በቃ እየታወቀባቸውም ስለመጣችሁ አየየየየ አለች እንትላ እውነቷን ነው እማማ ዝናሽ። እንደው ምን ነው አታስመስሉ ማለት ነው። ለማንኛውም ውድ ቤተሰቦች ውድ የተብላላችሁ ቤተሰቦቻችን እነሱ እንግዲህ በአንድ ሊሆኑ ነው ማለት ነው። ሰልጉን ጠብቁ እያሉን ነው እንግዲህ። ያው ሰሞኑን አዲስ ነገር ይከሰታል ማለት ነው መሰለኝና በደስታ ላይ ነው መቼም የምንኖረው እኛ። እኔ እኮ የምትገርሙኝ ማለት ነው እነዚህ ዲሾ ምናምን አሁን ደግሞ በሊብ ላይ ገብተው እኛን እንትን ይሉናል እኛን እንደዚህ